ተወዳጁ አርቲስት ማህደር አሰፋ ልትሞሸር ነው ያስባለ ጉዳይ ከሰሞኑ የበርካቶችን ትኩረት ስቧል። ከብዙ ጊዜ መጥፋትና ከእይታ መራቅ በኋላ ድንገት የተከሰተችው ማህደር አሰፋን በተመለከተ አዲስ ጉዳይ እናነሳለን። ድንገት ብቅ ስትል ደግሞ ማዕበል የፈጠረው የእርሷና የአድናቂዎቿ ጉዳይ በመረጃ ሰዓታችን የሚቃኝና የሚዳሰስ ይሆናል። ውድ ቤተሰቦቻችን በሌላ በኩል ደግሞ ከምናነሳቸው መረጃዎቻችን መካከል በቲክቶክ መንደር ተጽዕኖ ፈጣሪነቱን ዛሬ የሚያስቀጥለው አዶናይ በርካቶችን ያስቆጣ ብሎም ደግሞ ለትችት የዳረገው አንድ ስራ ይዞ ብቅ ብሏል። አዶናይ ለትችት የዳረገው ጉዳይ ምን ይሆን? ከዚህ ጋር በተገናኘም እንዲሁ ዝርዝር የምንቃኘው መረጃ ይኖረናል። እስከ ፍጻሜው አብራችሁን ቆዩ። እኛ ኢትዮ ግሎባል 360 ኒውስ ነን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ የጋበዝን። ወደ ዝርዝሩ ገባን። ተወዳጁ አርቲስት ማህደር አሰፋ ከበርካታ ጊዜያት እይታ መጥፋት በኋላ ዳግም ብቅ ስትል አዲስ አጀንዳ ተከስክሷል። ማህደር ልትሞሸር ነው የሚሉ ሐሳቦችም አየሩን ሞልተውታል። ከዚህ ጉዳይ ጀርባ ምን ይሆን ያለው? የመረጃ ሰዓታችን ይህን ጉዳይ ያስቀድመዋል። ተወዳጁ አርቲስት ማህደር አሰፋን በተመለከተ ዛሬ አመሻሹን በርካታ ጉዳዮች በስፋት ሲሰራጩ ቆይተዋል። የጥበብ መድረክን በልዩ ውበትና ተሰጥኦ ስታደም ቆይታ ድንገት ከእይታ ስትርቅ የትገባች ተብላ ብዙዎች ሲፈልጓት የነበረችው ተወዳጁ አርቲስት ዛሬ በድጋሚ የሁሉንም አፍና ቀልብ ይገዛች ሆናለች። የብዙዎችን ልብ የሰቀለ በማህበራዊ ሚዲያ በበርካታ መልኩ የተዛመተውና የናፈቃትን ታዳሚ በአንድ ጊዜ ቀልብ መግዛት የቻለችው ይህ ጉዳይ ምን ይሆን? በኢትዮጵያ ፊልም ጉዞ ውስጥ ስሟ በወርቅ ቀለም የተጻፈላት ተወዳጅ አርቲስት ማህደር አሰፋ ትውልድና እድገቷ እዚሁ አዲስ አበባ በልዩ ስሙ ሽሮ ሜዳ ተብሎ የሚጠራው አካባቢ ነው። የልጅነት ጊዜዋና አንደኛ ደረጃ ትምህርቷን በአፄ ዘርዓ ያዕቆብ ትምህርት ቤት ተከታትላ ያጠናቀቀች ሲሆን ገና በለጋ ዕድሜዋ ነበር በዚህ ትምህርት ቤት ውስጥ በተለያዩ የኪነ ጥበብና የአርት ክበባት ውስጥ በንቃት ስትሳተፍ የቆየችው። በውስጧ የነበረው የጥበብ ፍቅር ገና ከልጅነቷ ጀምሮ ሲያቆጠቁጥ አብሯት አድጓል። ቀጣዩ ሁለተኛ ደረጃ ትምህርቷን ደግሞ በታዋቂው ሽመልስ ሀብቴ ትምህርት ቤት ያጠናቀቀች ሲሆን ከዛው ማስከተል ወደ አድማስ ኮሌጅ በመግባት በሴክሬታሪያል ሳይንስ የትምህርት ዘርፍ ተመርቃለች። በርካቶች ማህደርን በቀጥታ በፊልም ስክሪን ላይ እንዳዩት ቢያስቡም ከኮሌጅ ትምህርቷ በኋላ መጀመሪያ ላይ የተቀጠረችው በቦሌ ኢንተርናሽናል ኤርፖርት ድርጅት ውስጥ በሽያጭ ክፍል ሰራተኝነት ነበር። ይህ መደበኛ ስራዋ ግን ውስጧ ያለውን የጥበብ ፍላጎትና የትወና ፍቅር ሊያስረሳላት ስላልቻለ አጋጣሚዎችን በመፈለግ ላይ ሳለች ነበር ታስራለች የተሰኘ ፊልም ለመጀመሪያ ጊዜ በመሪ ተዋናይነት ሰርታ ከህዝብ ጋር የተዋወቀችው። ይህ ቅጽበት ለማህደር የህይወት ምዕራፍ ትልቁ መዞሪያ ነበር። ከዚያ በኋላ ወደ ጥበቡ ዓለም በተለይም ወደ ፊልሙ ሙሉ ለሙሉ መቀላቀል ቻለች። በተከታታይ ድራማዎችና በርካታ ፊልሞች ላይ ተወዳጅነትን አትርፋለች። ከተወነችባቸው በርካታ ፊልሞች መካከል ስበረታ፣ ያልተነካ፣ አማላዩ፣ አምራን፣ 45 ቀን፣ ቦዲጋርድ፣ ዲፕሎማት፣ አንላቀቅም፣ ሕይወትና ሳቅ፣ FBI 2፣ ሊነጋ ሲል፣ ሜዲን ቻይና፣ ሼፉ፣ 3 ማዕዘን 1 እና 2፣ የቤት ልጅ፣ የኔስ አዳም፣ የማናት ብሎም ጽኑ ቃል ከእርሷ ስራዎች ከብዙ በጥቂቱ የሚጠቀሱላት ናቸው። በአጭር ጊዜ ውስጥ እነዚህን ያክል በርካታ ፊልሞችን ሰርታ ተወዳጅነትን ያተረፈችው ማህደር በድንገት ስትሰወር በርካቶች ጥያቄ ሲያነሱ ነበር። በብዙዎች ሳሎን ውስጥ የገባው ሰው ለሰው ተከታታይ ድራማና እንዲሁም ደግሞ ዘመን በተሰኙ ድራማዎችን በኤክስኪዩቲቭ ፕሮዲዩሰርነት መሳተፍ አቅሟን ከትወና ባለፈ በፕሮዳክሽን ሂደት ውስጥ ምን ያክል ከፍ ያለ እንደሆነም አሳይታለች። በአምራን ፊልም ባሳየችው አስደናቂ ትወና ብቃትም በለዛ አዋርድ የዓመቱ ምርጥ ተዋናይት ዘርፍም አሸናፊ ሆናለች። የማህደር ስኬት በኪነ ጥበብ ዓለም ብቻ የተገደበ አይደለም። ዘርፈ ብዙ የሆነችው ይህች አርቲስት በቢዝነሱ ዘርፍም እጇን አስገብታለች። ከታዋቂ ቴሌቪዥንና የሬዲዮ ፕሮግራም አዘጋጅ ሰይፉ ፋንታሁን እንዲሁም ከአንጋፋ አርቲስት ሰራዊት ፍቅሬ ጋር በመሆን የሬዲዮ ጣቢያ መክፈትም ወደ ሚዲያው ኢንቨስትመንት ከገባች ዓመታት ተቆጥሯል። ከዚህ ሁሉ ስኬት ጀርባ ግን ማህደር ሁሌም የትኩረት ማዕከል የምትሆንባቸው አጋጣሚዎች አይጠፉም። በተለይም ደግሞ ከታዋቂው ቢሊየነር ሼክ መሐመድ ሁሴን አሊ አላሙዲን ጋር የፍቅር ግንኙነት እንዳላት በሰፊው መወራቱና መነገሩ ለህይወቷ ሌላ ገጽታን አላብሶ ነበር። ይህ ጉዳይ ርዕስ አጀንዳ ከሆነበት ጊዜ አንስቶ ግን ወደ ጥበቡ ዓለም የምታደርገው ጉዞ በብዙ መልኩ ተገጥቶ በፊልሞችም የምናይበት እድል ጠባብ ሆኖ ቆይቷል። ከሰሞኑ ደግሞ አንድ አነጋጋሪ ጉዳይ ብቅ ብሏል። ከእይታ ርቃ የከረመችው ማህደር አሰፋ ሰሞኑን ድንገት ብቅ ስትል የለቀቀችው አንድ ፎቶግራፍ የበርካቶችን ቀልብ ስቧል። በፎቶ ላይ ማህደር የቃል ፌርማታ የተሰኘ አዲስ መጽሐፍ ለማስተዋወቅ በእጇ ይዛ ያነበበች ትታያለች። ይሁን እንጂ ብዙዎችን ቀልብ የሳበው መጽሐፍ ብቻ አይደለም።
አድናቂዎቿና የማህበራዊ ሚዲያ ተንታኞችም ማህደር ልትሞሸር ነው የሚሉ ሐሳቦች በብዙ መልኩ የተንጸባረቁ ይገኛሉ። ያም ሆኖ ግን ከዚህ ጉዳይ ጋር በተገናኘ ከእርሷ በኩል ሆነ እንዲሁም ለእሷ ቅርበት ካላቸው ሰዎች የተባለ ነገር የለም። በማህበራዊ ሚዲያ ግን ይህ ሐሳብ በብዙ መልኩ እየተዘዋወረ ይገኛል። ከዚህ ቀደም ማህደር አሰፋ እንዲህ ባለ መልኩ መነጋገሪያ ከሆነችባቸው ጉዳዮች መካከል በአንድ አጋጣሚ ያጋራችው ፎቶ ላይ የለበሰችው ጃኬት 900,000 የኢትዮጵያ ብር የሚያወጣው ዋጋ እንዳለው የሚገልጽ መረጃ በወጣበት ጊዜ የማህደር የቅንጦት ህይወት ምን ያክል ከፍ ያለ እንደሆነ ማሳያ አድርገው ሲያነሱ ነበር። በርካታ የማህበራዊ ሚዲያ ተጠቃሚዎች ይህን ጉዳይ አንስተው በብዙ መልኩ ቢያንሸራሽሩትም አስተያየታቸውን ቢሰጡም ሐሳባቸውን ቢያጋሩም ከዚህ ሁሉ አጓጊ ወሬና መላምት ጀርባ ግን ትልቁ እውነት እስካሁን አልተገለጠም። ጉዳዩን አስመልክቶ ከአርቲስት ማህደር አሰፋ በኩል የተሰጠ ምንም አይነት ይፋዊ ምላሽ ሆነ ማብራሪያ የለም። እውነት ማህደር አሰፋ የቃል ፌርማታን አግኝታ ልትሞሸር ይሆን ወይስ ደግሞ የተለመደ የማህበራዊ ሚዲያ ግምት ብቻ ሆኖ ያልፋል? እኛም የዚህን አጓጊ መጨረሻ በቅርበት የተከታተልን ወደ እናንተ አዲስ መረጃ ሲኖር የምናደርሳችሁ ይሆናል። ውድ ቤተሰቦቻችን ወደ ሌላኛው ጉዳይ ስናልፍና ስንሻገር በቲክቶክ መንደር ስመ ገናና የሆነው ተወዳጁ አዶናይ ከሰሞኑ ያጋራው ተንቀሳቃሽ ምስል የበርካቶችን ትኩረት ስቧል። አዶናይም እንዲተች ምክንያት ሆኗል። ከዚህ ቀደም አይሾ ስፒድ የተሰኘውን ኢትዮጵያዊ ከአይሾ ስፒድ ጋር ለማገናኘትና ብሎም ደግሞ ከእርሱ ጋር በመመሳሰሉ ምክንያት በዓለም አቀፍ ደረጃ ስመ ገናና ዝነኛ ለማድረግ ከፍተኛ ጥረት ሲያደርግ የነበረው አዶናይ ዛሬ ደግሞ በአዲስ ነገርና በመሰል ጉዳይ ብቅ ብሏል። ይኸውም ተወዳጁ የስፔን እግር ኳስ ኮከብና የባርሴሎና እግር ኳስ ኮከብ ተጫዋቹ ላሚን ያማልን የሚመስል ኢትዮጵያዊ ተገኝቷል አዲስ አበባ ላይ በማለት እያስተዋወቀ ይገኛል። ተወዳጁ ቲክቶከር አዶናይ ባጋራው አስገራሚ ቪዲዮ በርካታ የሶሻል ሚዲያ ተጠቃሚ ሐሳቡን ያንሸራሸረ ይገኛል። የስፔንና የባርሴሎና የዓለም እግር ኳስ ድንቅ ኮከብ ወጣቱ ላሚን ያማል አናትና ጆሮ ሳይቀር የሚመስለውን ኢትዮጵያዊ ወጣት ይፋ አድርጓል። የሁለቱ መመሳሰል እስካሁን ከታዩት ሁሉ በጣም አስገራሚ ምስስል ሆኗል ይላሉ ብዙዎች። ያም ሆኖ ግን ኧረ የጠፋ ወንድሙ ነው የሚሉ ሐሳብ ሰጪዎችም አልጠፉም። ፊቱ ላይ ብቻ ሳይሆን የጸጉር ስታይሉና ፈገግታው ሳይቀር ላሚን ያማልን ይመስላል ሲሉ ብዙዎች ያነሱ ሐሳባቸውን ቢያጋሩም የታዳጊ ከላሚን ያማል ጋር መመሳሰሉ በህይወቱ ምን የተለየ ነገር ያመጣለታል? በዚህ ልክ ወደ ቲክቶክ መንደር ትኩረት ለመሳብ ብቅ ማለቱ ለምን አስፈለገ የሚሉ ሐሳቦችና ጥያቄዎች መነሳታቸውና መንሸራሸራቸው አልቀረም። ውድ ቤተሰቦቻችን እኛም የዛሬ መረጃ ሰዓታችን እዚህ ጋር እንቋጫለን። እኛ ኢትዮ ግሎባል 360 ኒውስ ነን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁት ላይክ፣ ሼር እንድታደርጉ የጋበዝን። በያላችሁበት ጥሩ መልካም ጊዜ ተመኘን። መልካም ጊዜ። እንደዚህ አድርጌ ቦም ጀስት አዲሽን እንዴት ነው ግን እሱን ይመስላል። ማርያም እስቲ ወይ ቦይ ካልሲ እስኪ አድርገው። ጫማ ደግሞ ላሚን አብዛኛው ጊዜ ያስተዋልኩት እንደዚህ አይነት ነገሮች ያደርጋል። እንደዚህ አይነት ጥቁር ጫማዎች ያደርጋል። ፈቴ የቀኝ ማለች እዚህ ወይ ፀጉር አንተ አሪፍ ላሚን ያማል ሙድ እንድትገቢ ጨርሻታለሁ። እንዴ ትገዛልኛለህ? በቃ ሀብታም ስትሆን እንዳትረሳኝ። ኦኬ ነው ይዳባት። ይሄ ደግሞ ኔክሶ ነው ለብብት ፈልጋለሽ? አይ አቀረብ ችግር የለም። በኋላ አሪፍ ነሽ ያለሽው። ራሷም ትነፋለች። ሰው የለም ሌላ በዛ ፖዝ እቺ ግን ትቆለፍ ይራይ። እሺ እንደዚህ እንላለን። በቃ ወደ ናቲ ፀጉር ቤት መተናል። ሜን ሲቲ ሳሎን ማለት ነው። ነይ ናቲ እለፍ በዚህ ችግር የለም። እለፍ ወደ ኤግዛክትሊ ራሱን ነው የሚመስለው። ናቲ ችግር የለውም። yes አሁን የጎደለበት ምንድነው ብለህ ታስባለህ? ከፀጉሩ ማለት ነው ትንሽ ነጣ ማለት ይፈልጋል። ከዛ ይሄ ወፍራም ስለሆነ ያማል ደግሞ ቀጠን ያሉ ስለሆነ ቀጠን አድርገን ወደፊት እናመጣለታለን። ፕላስ ደግሞ ቅንድቡ አሁን ያማል ቅንድቡን ፏ ብሎ ነው የሚሰራው ሁሌ ማለት ነው። ስለዚህ የተወሰነ ሰፋ እናረግለትና በምላጭ ምናምን ሰፋ አረግለታለሁ። ቴፐሯን ፏ አረግለታለሁ። ከኋላም እንደዛው የታባቱ በቃ ይሄ ነው የሚቀረው። አላማችን ማለት ነው እሱን ኢንተርናሽናል ማስወጣት ነው። ላሚን ያማልን የሚመስሉ ወጣቶች በጣም ነው ቫይራል የሚወጡት። የአፍሪካዊ ላሚን ያማል አይተዋል። እሷውን በጣም ቫይራል ነው የወጣው ላሚን ያማል ይመስላል ተብሎ። ስለዚህ እሷውን ደግሞ ቀጣይ ነው ብዬ ነው ማምነው እኔ። አለባበሱ እናስተካክልለታለን፣ ፏ ነው የምናደርገው።
የሚቀርጻቸው ቪዲዮዎችን በጣም ላግዠሪ ቦታ ላይ ነው የሚሆነው which is በቃ ላይ ኢኬፎ ኢኬፎ አይደለም ኢኬፎ አይደለም ቴኖ እሺ ከዛ ሌላ የምናደርገው ነገር ደግሞ ምንድነው ብሬስ እናሳስርለታለን ጥርሱ ይበልጥ ላሚን ያማል እንዲመስል ማለት ነው ዝግጁ ነህ ዝግጁ ነኝ ይህ vlog እስከ መጨረሻው ተከታተሉት ወንድማችን ኢንተርናሽናል ይወጣል የታ አባቶ ቼስ ናቲ አሁን ወደ ጸጉር